አሁን እንግዲህ አንተ የአዲስ አበባ የአትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ነህ። በትምህርት ቤቶች ያለው የአትሌቲክስ ውድድር ከጊዜ ወደ ጊዜ እየጠፋ ነው የሚገኘው። እግር ኳስ ቢሆን ከትምህርት ቤትና ከቀበሌ ይገኝ ነበረ። አትሌቲክስ ግን በቀበሌ ደረጃም ብዙ የለም። በትምህርት ቤቶች ብዙ አትሌቶች ይወጡ ነበረ። ያ ነገር ያለውን ተጽዕኖ አሴ ምላሽ እንድሰጠኝ ፈልጋለሁ። ከዛ በተረፈ ደሱም ማለት ነው ይሄን ነገር ለመቅረፍ ምን እያደረጋችኋላችሁ? አሁን በኃላፊነት ላይ ትገኛለህና ማለት ነው። ቅድሚያ ለአሴ ልስጥና እስቲ ያለውን ተጽዕኖ ብታስረዳለን። እሺ፣ አመሰግናለሁ። አሜ በጣም አስፈላጊ የሆነ ጥያቄ ሁልጊዜ እኔ ጭንቅላቴ ውስጥ የምመላለሰው ይሄ የትምህርት ቤቶች ውድድር የሚለው ነገር በጣም በሚገርም ሁኔታ እኔ በመጣሁበትም ከኔ በፊትም በነበረው ቅድም እንዳልኩ ወንድሜን አንስቼልሃለሁ። እሱ የተገኘው ከትምህርት ቤት ነው። ከትምህርት ቤት ሲገኝ በዛን ጊዜ የሚደረገው አዲስ አበባ ራሱን ችሎ ትምህርት ቤቶች አዲስ አበባ ትምህርት ቤቶች ራሳቸውን ችሎ ይወዳደራሉ። የክልሉ ያሉት ራሳቸው ችሎ ከዛ ቤስት የተባሉት ደግሞ አንድ ላይ መጥቶ ይሮጡ ነበረ። ከዛ ውስጥ ቤስት ሆኖ ወጥቶ አንድ ብቻውን ፈረንሳይ ሀገር የዓለም የትምህርት ቤቶች ፌስቲቫል ኢትዮጵያን ወክሎ ተሳትፏል ወንድሜ ማለት ነው። ብቻውን ማለት ነው። ምንድነው ያ ማለት? ከዛ ውስጥ በጣም ብዙዎቻችን ከትምህርት ቤት ነው የመጣ ነው። በዛን ጊዜ የነበረው ከትምህርት ቤት ሩጫ ብቻ አይደለም፣ ሁሉም እግር ኳስም አለ፣ ሩጫ አለ እና በየትምህርት ቤቱ ለስፖርት ወይም ለአትሌቲክስም በለው ለሌላ ስፖርት ምንጩና ትልቁ ወሳኝ የሆነው ነገር ትምህርት ቤት ነው። ምክንያቱም እኛ ጋር ፕሮጀክት የሚባሉ ነገሮች አልፎ አልፎ አሁን ነው እየተጀመሩ ያሉት። እሱም በቂ አይደለም፣ አስተማማኝም አይደለም። በፕሮጀክት ደረጃም ደግሞ ወደ ፕሮጀክት የሚመጡት ልጆች እድሜያቸው ምን ያህል ነው የሚለውን ስናስበው በጣም አስቸጋሪ ነው። ኦልሬዲ ትምህርት ቤት ላይ ሲሆን ግን ይታወቃል። ሃይ ስኩል ያለ ልጅ ከዛ በታች ያሉ ልጆች ኤሌመንተሪም ብለው ሞር ሃይ ስኩል ላይ ነው የሚመጡት እና እድሜያቸው ይታወቃልና ያ ነገር ቢቀጥል ኖሮና እስካሁን ድረስ ቢኖር አትሌቲክስ በጣም ብዙ አትሌቶችን የማግኘት ፕሮባቢሊቲው በጣም ሰፊ ነው። በመከላከያ ብዙ ጊዜ መከላከያ ስፖርት ላይ የሚመጣው ከመከላከያዎች ጦር ሜዳ በየእንትኑ ያሉት የሚያደርጉት ውድድር ነው። ከዛ ተመርጦ ይመጣሉ መከላከያና በፊት በጣም ብዙ አይነት ውድድሮች ነበሩ። ከዛ ብዙ አትሌቶችን የማምረትና የማግኘት ጥሩ ቻንስ ነበረ። ግን አሁን እነዛ ነገሮች በሙሉ ስለተቋረጡ አትሌቲክሱ ምንድነው ዞሮ ሁሉ ጊዜ የሚባለው ፕሮጀክት አለ፣ በየክልሉ ፕሮጀክት ላይ ነው፣ እዚህ ጋር ፕሮጀክት ነው፣ እዚህ ታዳጊ አለ ይባላል። ግን ከዛ የሚመጡት በጣም ውስን ናቸው። እሱም ለተወሰነ ጊዜ ቆዩና ወይ ወደ ክለብ ይገባሉ ወይ ደግሞ ክለብ ካልገቡ ያው ከተወሰነ በኋላ ከካምፕ ይወጣሉ። ያ ማለት በቃ ይቋረጣል ማለት ነውና ትምህርት ቤት በጣም ወሳኝነት አለው። ምክንያቱም ልጆችን ከኤሌመንተሪ ጀምሮ ሃይ ስኩል ደርሰው ከዛ በኋላ ሲሄዱ ዩኒቨርሲቲም ሲገቡ እነዚህ ነገሮች በጣም አስፈላጊ ናቸው። እዚህ ሀገር አሁን በጣም በሚገርም ሁኔታ የኤሌመንተሪ ውድድር አለ፣ ሃይ ስኩል ውድድር አለ፣ ዩኒቨርሲቲዎች ውድድር አለ። ከኤሌመንተሪ የሮጡ ውጤት ያመጡ ልጆች ሃይ ስኩል ይሄዳሉ። ሃይ ስኩል የሮጡ ደግሞ ወደ ዩኒቨርሲቲ ስኮላር ለማግኘት ከዛ ተነስተው ነው እንግዲህ ብዙዎቹ አጭር ርቀት አሜሪካን እንደዚህ የሚያጠለቀልቁት ብዙዎቻችን የምናውቀው ወርዋሪ በለው ዝላይ በለው ምናምን ከዩኒቨርሲቲ ከኮሌጆች ይወጡና ወደ ዋናው ቡድን የሚሄዱትና የትኛውንም ባለሙያ ሙያተኛ ብትጠይቅ ይሄንን በደንብ ያስረዳሃልና ትምህርት ቤቶች በጣም እጅግ በጣም ወሳኝ ናቸውና አይ ዶንት ኖ እንግዲህ መንግስትም በለው ትምህርት ሚኒስቴርም በዚህ በስፖርቱ ዙሪያ ያሉ ሰዎች ምን እያሰቡ እንደሆነ ወደፊት አላቅም እና ይሄ ነው በጣም እኔ በኔ የተረዳሁት በጣም አስፈላጊ መሆኑን ነው። አመሰግናለሁ። አሜን። አይ ቲንክ ፕሮብሌም አሁንም የተመሳሳይ ይመስለኛል። አንተ ቀጥል እንግዲህ። እንግዲህ አማን ቀድሞም እንግዲህ ከወጣው ድንገት ቀጥሉበት ብሏልና አስዬ ልክ ነህ። አንተ እንዳልከው ነው እንግዲህ ትምህርት ቤቶች በርካታ አትሌቶችን የምናገኝበት ነበርና ውድድር ነበር። እኔ እንኳን ሩጫ ከጀመርኩ ድሬዳዋ ላይ ነበር ሀገር አቀፍ ውድድር አስታውሳለሁኝና ከዚያ ላይ ብዙ የተገኙ ልጆች አሉ። እኛም መብራት ኃይል ባንክ የሚገቡ ልጆች እኔ ጓደኞች አስታውሳለሁኝና
በጣም በርካታ አትሌቶችን እናገኝበት ነበርና ነገር ግን ያ የትምህርት ቤቶች ውድድር ለምን እንደተቋረጠ አሁንም ለኛ ጥያቄ ሆኖ ቆይቷል። አሁንም እኔ ወደ አዲስ አበባ አትሌቲክስ ፌዴሬሽን ስራ አስፈጻሚነት ከመጣሁ ጊዜ ጀምሮ በእርግጥ አሁን በቅርቡ ነው የመጣሁት አስያው መስከረም ላይ ነው ገና አዲስ ነኝና ግን እኔም እንግዲህ በዋናነት ጥያቄ እያቀረብኩ ያለሁት ያው በቅርበት ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር ነው የምንሰራው። እነሱም ደግሞ እንግዲህ ከባህልና ስፖርት ሚኒስቴር ጋር በመሆን ያው እንግዲህ እኛም ጥያቄያችን እያቀረብን ነውና አቶ መኪው መሐመድም ደግሞ የባህልና ስፖርት ሚኒስቴር የስፖርት ይቆራረጣል እንግዲህ አሁን ኔትወርክ እያስቸገረ ነው እንግዲህ አድማጮች ይረዱናል ብለን እናስባለን ተመልካቾቻችን። ነው እንግዲህ አሁን የተማሪዎች ውድድር ለምንድን ነው የተቋረጠው የሚለው ላይ ነው የብዙዎቻችን ጥያቄ ነው። በተለይኛ ቀደም ብሎ በአትሌቲክሱ የቆየን ሰዎች በርካታ አትሌቶች ከትምህርት ቤት ነበር የሚገኙትና የዚህ ትምህርት ቤት ውድድሮች መቋረጥ ለአትሌቶቻችን አሁን ለተተኪ አትሌቶች አንድ ትልቅ ተግዳሮት ነው ችግር ነው ብለን እናስባለን። ምክንያቱም አሁን እኔ ያለሁበት የአዲስ አበባ አትሌቲክስ ፌዴሬሽን በራሱ አገር አቋራጭ ውድድር ጃን ሜዳ ሲያካሂድ የተማሪዎች ውድድር ራሱን ችሎ ነበርውና ከቅርብ ጊዜ ወዲህ ተቋርጧል። እሱም የለም ዘንድሮም እናካሂዳለን ተብሎ ነበር። እሱም ግን አልሆነም። በአጋጣሚ የወጣቶች ኦሎምፒክ ነበርና ዘንድሮ ቅር ተይዞ ነበር። በርግጥ በሱ ምክንያት ያው አልተካሄደም እና ምንድነው እንግዲህ አስየ በዋናነት የተማሪዎች ውድድር እንዲካሄድ ያው የመንግስት አካላትም እንግዲህ የበላይ አመራሮቻችን እንዲቀጥልኛም ጥረት እያደረግን ነው። እነሱም እንግዲህ ተስፋ ሰጥተውናል። ያው የተማሪዎች ውድድር እንደሚቀጥል ዋና የአትሌቲክሱ የውጤታችን ምንጭ እንደሆነ ሁሉም ተረድተውታልና በቀጣይ እንግዲህ ይጀመራል ብለን እናስባለን። አስየ እንግዲህ ተስፋ አለን። አው አይ ተስፋ አለ ከመንግስት አካላት ያ ቅድም እንዳነሳው ለትምህርት ቤት ያው ከትራክ ጀምሮ ክሮስ ካንትሪ 85 ዓመተ ምህረት ጃልሜዳ ክሮስ ካንትሪ ሮጬ 8ኛ ለትምህርት ቤት ማለት ነው። በትምህርት ቤት በሚደረገው ሮጫለሁ። ትራክም ደጋግሜ ሮጫለሁና ትምህርት ቤት በጣም ወሳኝነት አለው። ሶ አሁን እንዳልከው እንዲህ አይነት እንቅስቃሴ ጀምራችሁ ከሆነ እጅግ በጣም የሚበረታታ ነው። ትምህርት ሚኒስቴር ጋር በደንብ መነጋገር ያስፈልጋል። እንደዚሁ ደግሞ አዲስ አበባ ትምህርት ቢሮም ቅድም እንዳልከው አዲስ አበባ አትሌቲክስ ፌዴሬሽን ስፖርት ኮሚሽን ከተለያዩ አካላት ጋር ለስፖርት የሚታሰብ ከሆነ በተለይ ለስፖርት የሚታሰብ ከሆነና ወደፊት ይሄ ስፖርት እንዳይቋረጥና የሚመጣ ውጤት በሰፊው እንዲቀጥል ከተፈለገ እነዚህ ባለድርሻ አካላት ወሳኞች ናቸውና ከነዚህ ጋር በመገናኘት ትምህርት ቤቶች ውድድር በደንብ እንዲጀመር መደረግ አለበት ብዬ አስባለሁና ይሄንን በደንብ አርገህም አንተም ከሚመለከተው አካል ጋር ተወያይተ የትምህርት ቤቶች ውድድር የሚመለስበት መንገድ ከትምህርት ሚኒስቴርም ቅድም እንዳልኩት ከተለያዩ አካላት ጋር ወሳኝ የሆነ ውይይት ተደርጎ ቢመለስና ቢሆን ብዙ አትሌቶችን ብዙ ስፖርተኞችን በተለያዩ ኢቨንት ማለት በተለያዩ ፊልድ ማለት ነው በሩጫ ብቻ ሳይሆን በእግር ኳስም በለው በመረብ ኳስም ሁሉም ሙሉ ስፖርቶች ነበር የሚደረጉትና ይሄ እንዲኖር ጥረት ቢደረግ በየክፍሉ ይሄ መልእክት እንደው ቢደርሳቸው በጣም ደስ ይለኛል ማለት ነው።